ጀልባዎቹ እነኚህ ናቸው። ፓፓያ ይሆናል ሳይገል አይቀርም መሰለኝ። እንግዲህ የጉማሬ አንዴ በቴስት አካላቸው። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምትሰነበታችሁ እንደምንካረማችሁ እያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። መልካም ጊዜ እየተመኘሁላችሁ እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዛሬ የምንገኘው ጫሞ ሐይቅ ይሆናል። ከጫሞ ሐይቅ ተነስተን እዚህ አካባቢ ያለውን ሁኔታ አይተን አሳዎች ተመግበን እንግዲህ ጨርሰን እየወጣን ነው የምንገኘው በግራና በቀኝ። በነገራችን ላይ ግን ያለነው አዘው አርባ ምንጭ ውስጥ ነው ያለነው። በግራና በቀኝ ያሉትን እስከ አርባ ምንጭ ከተማው ድረስ ያለውን በደንብ አድርጌ አሳያችኋለሁ፣ አስጎበኛችኋለሁ። እንደገና ደግሞ በጀልባ የሚካሄድበት ቦታ አለ። እሱ ወደ ነጭ ሳር ሲገባ በጀልባ የሚካሄድበት ቦታ እሱን ማሳያችኋለሁ። መልካም ጊዜ እመኝላችኋለሁ። አሁን እየወጣን ያለነው ከጫሞ ሐይቅ ይሆናል። በቆሎ አለ። የበቆሎ ምርትም አለ። ይሄኛው የበቆሎ ነው። የበቆሎ ምርት ነው። ይሄኛው እያየን ያለነው የበቆሎ ነው። ይሄኛው ደግሞ የምንመለከተው የፓፓያ ይሆናል። ይሄኛው በስተግራ በኩል ያለው ይሄኛው የምትመለከቱት የፓፓያ አትክልት ነው። እዛው አርባ ምንጭ ውስጥ ነው ያለነው። ትንሽ ጭቃ ነው፣ ትንሽ ያስቸግራል። እየሄድን ያለነው በባጃጅ ነው። ትንሽ ጭቃ ያዝ ስላረገው ቦታውን ትንሽ ያዝ ያረጋናል እንጂ አሪፍ ነው። ይሄኛው ወይም ደግሞ እንደ ኮብልስቶን ነገር ወይም ደግሞ እንደ አስፋልት ነገር ቢሰራበት በጣም አሪፍ ነው። ወደ ሐይቁ ጋር ለመምጣት እዛ ጋር ብዙ ሰዎች እየመጡ አሳ ይመገባሉ። አሁን አስፓልቱን ይዘን ልንሄድ ነው፣ እየሄድን እንገኛለን። ፊታችን እንግዲህ ወደ አርባ ምንጭ ወደ ከተማው አድርገን ነው እየሄድን የምንገኘው። እንደምትመለከቱት በስተግራም በስተቀኝ በጣም አረንጓዴ ነው። በጣም ለም የሆነ መሬት ነው አርባ ምንጭ አካባቢ።
አሁን እየገባን የምንገኘው ወደ ነጭ ሳር ብሔራዊ ፓርክ የሚያስኬደው በጀልባ ወደሚኬድበት ቦታ ጋር ነው እየገባን የምንገኘው። ወደዛ ለመሄድ በጀልባ መሄድ ይቻላል። እንደገና ደግሞ በመኪና መሄድ ይቻላል። በዚህ ጋር ሳይሆን በአርባ ምንጮቹ ባሉበት አካባቢ በዛ ጋር በመኪና መሄድ ይቻላል፣ ግን በጣም ሩቅ ነው። በዚህም በጀልባ ተሻግሮ ወደ ነጭ ሳር ብሔራዊ ፓርክ፣ ይህም ራሱ በነጭ ሳር ብሔራዊ ፓርክ ነው በመባል ነው የሚታወቀው። ይህ ያለንበትን ቦታ ራሱ ነጭ ሳር ብሔራዊ ፓርክ ተብሎ ነው የሚታወቀው። እዛው አርባ ምንጭ ውስጥ ነው። እንደምትመለከቱት እንግዲህ በጣም ግሪን ነው፣ በጣም የሚያምር ነው፣ ደን ነው። ጠጋ ብለን ወደ ውስጥ በጀልባ የሚኬድበትን ቦታ እናያለን። አሁን ደርሰናል ማለት ሐይቁ ጋር ደርሰናል። ያው የቅድም ያየነው ሐይቅ ራሱ ነው፣ ግን ትንሽ ራቅ ያለ መንገድ ቦታን የመጣ ነው። እዚህ ጋር መኪና ቆመው በጀልባ የሄዱ ሰዎች አሉ። ጀልባዎቹ እነኚህ ናቸው ወደ ነጭ ሳር ብሔራዊ ፓርክ የሚያሻግሩት። ነገራችን ላይ ውስጡ ጉማሬ አለ። በጣም ነው የሚያስፈራው ለመሄድ። ደፋር ማለት ያው ብዙ ሰው ይሄዳል፣ ግን ያስፈራል። በእነዚህ ጀልባ ነው እንግዲህ ተሻግራችሁ የምትሄዱት ወደ ነጭ ሳር ብሔራዊ ፓርክ። እዚህ ጋር ሱዙ ቆሟል። ሙዝ እየጫኑ ናቸው ማለት ከመጣበት ሙዝ ጭነው እንግዲህ ወደ ከተማው ወደ ተለያየ ቦታ ይዘው ሊሄዱ ነው። እንደምትመለከቷቸው አካባቢ ደግሞ በጣም ነው የሚያምረው። አረንጓዴ ቦታ ነው፣ ደስ የሚል ቦታ ነው። መስህብነቱ በጣም ደስ የሚል ማራኪ ቦታ ነው። እንግዲህ እንደምትመለከቱት እነኚህ ናቸው ጀልባዎቹ እንግዲህ ይዘውን የሚሄዱት ወደ ነጭ ሳር ብሔራዊ ፓርክ። እነኚህን እንግዲህ ጉማሬ አንዴ በቴስት አካላቸው ይችሉታል እንግዲህ የሚለውን እና ያለ ሌላ ጊዜ እዚህ ጋር ሙዝ እያራገፉ ነው እንደነገርኳችሁ። በነገራችን ላይ የአርባ ምንጭ ሙዝ በጣም ጣፋጭ ነው፣ በጣም አሪፍ ነው። አነስ ያለና በጣም ጣፋጭ ሙዝ ነው። ባለፈውም ቀምሰነዋል ወደ ዶርዜ ሰፈር ስንሄድ።
አካባቢ እንግዲህ ይህንን ይመስላል። እዛ አካባቢ እነኚህ ቅጠላቸው የረገፈ የሚመስሉ ናቸው፣ ግን እንግዲህ በየወቅቱ ወይ ክረምት ሲሆን እንትናቸው የሚረግፋል፣ ቅጠላቸው የሚረግፍ እነሱ ሊሆኑ ይችላሉ እነኚህ የምንመለከታቸው። ሐይቁ ላይ ራሱ አሉ እነኚህ ባህር ዛፎች የሚመስሉት ነገሮች ውስጡ ራሱ አሉ። የሚያምርና ደስ የሚል አካባቢ ነው እያስጎበኛችሁ የሚገኘው። እዚህ ያለንን ቆይታ ጨርሰን እንግዲህ አይተን ጎብኝተን እየወጣን ነው የምንገኘው። አሁን ወደ አርባ ምንጭ ከተማዋ እየሄድን ነው የምንገኘው። ወደዛ ነው ጉዟችንን አድርገን የምንሄደው። እንደምትመለከቱት የሚያምር አካባቢ ነው። መታችሁ ብትጎበኙት እላለሁ። አሁን እንግዲህ አስፓልቱን ይዘን እየሄድን ነው የምንገኘው። ወደ አርባ ምንጭ ከተማዋ ጉዟችንን አድርገን ጀምረናል። እንደምትመለከቱት አካባቢ በስተግራም በስተቀኝም ያሉት በጣም የሚያማምሩ በጣም ደስ የሚሉ ቦታዎች ናቸው። እያያችሁ እየጎበኛችሁ የምትገኙት እያሳያችሁ ያለው ከዚህ በፊት ወደ ዶርዜ ቪሌጅ ሄደን ነበረ። እዛም አካባቢ ልክ እንደዚሁ ነው። ወደ ላይ ወደ ዳገታማ ነው። እዛም ስንወጣ እንደዚህ ነው። ካላያችሁት አለላችሁ ፖስት የተደረጋል። ከዚህ በፊት ፖስት የተደረጋል። እሱን ገብታችሁት የዶርዜ ባህላዊ ጭፈራ አለ። የቤት አሰራራቸውን የሚያሳይ ቪዲዮ ነው። እንደገና ደግሞ እንግዳ አቀባበላቸውን የሚያሳይ ነው። ከዚህ በፊት ደግሞ እንደገና ደግሞ ወደ አርባ ምንጮቹን ራሳቸው ምንጮቹን ፖስት ተደርጓል። እሱንም ብታዩት ደስ ይለኛል፣ ገብታችሁ ብታዩት። ትንሽ ሲኖትራክ ተገልብጦ ነው የሚታይ። ከደቂቃዎች በፊት የነበረ አደጋ መሰለኝ።
ኦኬ ቅድም የተገለበ ሲኖትራኩ ሞተረኛን ሳይገል አይቀርም መሰለኝ። እንግዲህ የሞተረኛው ልጅ ጓደኞቹ ናቸው እንግዲህ ከሆስፒታል እየተመለሱ ነው እያየን ያለ ነው። አደጋ ደርሶ ነበር ቅድም ያያችሁት ሲኖትራክ አደጋ ደርሶ ነው እነሱን ነው እየተመለከትን እያየናቸው ያለ ነው። ከሆስፒታል ይዘውት እየመጡ ነው ያሉት። ነፍሱን እግዚአብሔር ይማር እንግዲህ አስቸጋሪ ነው መንገድ ላይ ሲኖትራኮች በተለይ በጣም ነው የሚፈጥኑት። ሚኒባሶቹ ራሳቸው በፍጥነት ነው የሚሄዱት። እየሄድን የምንገኘው በባጃጅ ነው። እንግዲህ በባጃጅ ነው። አስጎብኛችን እንግዲህ ቱር ጋይዳችን እያሳየን ነው። እሱ ነው እየመራን እየነገረን ያለው አካባቢውን። ይህ መስመር ወደ ጂንካ የሚያስኬደው መስመር ነው። እንግዲህ ይሄኛው ከአርባ ምንጭ ወጣችሁ ወደ ጂንካ ለመሄድ በመኪና ለመሄድ በዚህ ጋር የምንወጣው ወደ ጂንካ የሚያስኬደው መስመር ነው ማለት ነው አሁን ያለንበት ቦታ። እኛ ግን ወደ አርባ ምንጭ ወደ ከተማዋ እየተመለስን ያለ ነው።
ፊት ለፊት የምንመለከተው የእግዚአብሔር ድልድይ ብለው የሚጠሩት ነው። እንግዲህ እዛ የእግዚአብሔር ድልድይ ተብሎ የሚጠራው የፊት ለፊት የምንመለከተው ተራራ ነው። ከፍ ስንል በደንብ አሳያቸዋለሁ። የምትመለከቱት ይሄኛውን የእግዚአብሔር ድልድይ የሚባለው እኛ እንግዲያውን ዳገቷን እየወጣን ያለነው ትንሽ ባጃጇን ፈታን እናርጓታል። ዳገቷ ትንሽ ከበድ ትላለች፣ ቢሆንም ታግለን እየወጣን ያለነው። አካባቢው ደግሞ እንደምታዩት በጣም ነው የሚያምረው፣ ደስ የሚል አካባቢ ነው። ተራራው ራሱ በአረንጓዴ ተሸፍኖ እያየነው እየተመለከትነው ነው የምንሄደው። አርባ ምንጭ እንግዲህ በጣም ውብ ነች፣ የምታምር አካባቢ ነች፣ የምታምር ሀገር ነች። እንግዲህ እያሳያችሁ እያስጎበኛችሁ እየሄድኩ ነው የምንገኘው። እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እንዳረሱ እያልኩኝ
አሁን እንግዲህ ወደ አርባ ምንጭ ውቢቷ ከተማ እንኳን ደህና መጣችሁ ነው የሚለው። እንግዲህ እኛም ተመልሰን ወደ አርባ ምንጭ ከተማዋ ገብተናል ማለት ነው። አሁን ይሄ የምትመለከቱት ከአሁን በኋላ ያለው የአርባ ምንጭ ከተማዋ ነው እያሳያችሁ እያስጎበኟችሁ የሚሄደው።
ይሄ አሁን እያሳየን ያለው ቦታ እነኚህ ላይ የምናያቸው ቦታዎች አዲስ ሰፈሮች ናቸው። እንግዲህ አርባ ምንጭ ውስጥ አዳዲስ ሰፈሮች የተሰሩ ናቸው። እነኚህ አዲስ ሰፈር ነው በመባል የሚታወቀው ነው ያለን ይሄ የምናየው አካባቢ ጋር ይሄኛው ደግሞ የምንመለከተው አነስ ያለ ገበያ እዛው አርባ ምንጭ ውስጥ አነስ ያለ ገበያ እንደ ጉሊት ነገር ነው። ይሄኛው እያየናቸው የምንገኘው እነኛ አነስ ያሉ ገበያዎች ናቸው። ዋናው ገበያ ሌላ ቦታ ጋር ነው የሚገኘው።